ጽኑ ሴት በሃይማኖት የጸናች ፈጣሪዋን የምታከብር የምትወድ ለነገሮቿ ሁሉ ፈጣሪዋን የምታስቀድም ቤቷን ለመምራት ነገሮቿን ለማከናወን ፈጣሪዋን ያስቀደመች ሴት ለእኔ ልባም ሴት ናት። አንተ ይህንን አሳልፈኝ፣ እኔ አቅም የለኝም አቅሙ ነኝና አሳልፈኝ፣ እኔ ደግሞ አቅም ለሌላቸው ብርታት ላጡ ሰዎች ብርታት ልሆናቸው ብዬ ጠየቅኩት። ያው እግዚአብሔርም አላሳፈረኝም። ብዙ ሰው ፈጣሪውንም ትቶ ስራውንም ሁሉ ነገር ትቶ ሁሉ ነገሩ ለሰው ሲሰጥ ደግሞ ያንን ማድረጉ እኮ ቢያስደስተው መልካም ነበረ፣ ወይም ትክክል ነኝ ብሎ ቢያምን ጥሩ ነበር። ግን አይደለም። አንዳንዴ ትክክል እንዳልሆን ከተሰማን ያለንበት መንገድ ያንን የምናደርግበት ምክንያት ማወቅ ትልቅነት ነው። እኔ ፈጣሪን ማምነው ስላደረገልኝ ነገር ብቻ አይደለም፣ ወይም ስለሰጠኝ ነገር ብቻ ሳይሆን በችግሬ ውስጥ የሚሰጠኝን ጽናት፣ በችግሬ ውስጥ ጸንቼ እንዳልፍ በማድረግ ውስጥም ችግሬን ስለፈታው ብቻ ሳይሆን እዛ ውስጥ ስላጸናኝ ራሱ ደስተኛ ሆናለሁ። አንዳንዴ እንዴት ነው ዝም ብሎን ነው የምንለው ሰዓት እንደው እኛ አለማየታችን አይናችን አለመግለጣችን ነው እንጂ ዝም ብሎን አይደለም። ብርቱ ሴት እንደሆን፣ ጠንካራ ሴት እንደሆን ፈሪ ነበርኩኝ። ኮንፊደንስ እንዲኖረኝ፣ ደፋር እንደሆን፣ ማምንበትን ነገር እንዳረግ ጠይቀው ነበር። ምን ያህል እንደምወደድ እንዲሰማኝ ያደርገኛል። ሰዎች ምንም ያህል ከሰዎች ባታገኝ ፍቅር እሱ ያንቺ በመሆኑ የምታገኘው ፍቅር ግን ቀላል አይደለም። ይህ ያልተነገረው ፍቅር ፕሮግራማችን ነው። በዚህ ፕሮግራም ላይ ስለ እግዚአብሔር ፍቅር፣ እግዚአብሔር በህይወታቸው ስላደረጋቸው ነገሮች፣ ስለ ቸርነቱ ብዛት የምንወያይበት መንፈሳዊ ፕሮግራማችን ነው። የዛሬው እንግዳችን መንፈስን በሚያድሱ ምክሮቿና በተስፋ ሰጪ ቃላቶቿ እናውቃታለን። የህይወት ፈተናዎች እንዴት በጥበብ እንደሚታለፉ በማስተማር ትልቅ ሚና እየተጫወተች የምትገኝ የትዳር አማካሪ ቃል ኪዳን ተፈራ ናት። እንኳን ደህና መጣሽ ቃሊ። እንኳን ደህና ቆየሽ። ቃል ኪዳን ተፈራ እባላለሁ። ያው ባለትዳር ነኝ። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። የመጀመሪያ ሴት ልጅ ነኝ። እንግዲህ 2 ወንድሞች አሉኝ ታናናሽ። ያው ጥሩ የሚባል እድገት ነው ያደግኩት። ቤተሰቦችሽ እንዴት ነው? የመያዝ ነገር አለ? ያው ቤተሰቦቼ በጣም ደስ የሚል አስተዳደግ ነው ያሳደጉኝ። እንደዚህ ይዘውንም አይደለም ለቀውንም አይደለም፣ ግን መሀል ላይ ልጅ ማደግ እንዳለበት መስጠት ያለባቸው የሚችሉትን ሁሉ አድርገው ያሳደጉ ናቸው። እንዴት ነው ኃላፊነት የሚበዛብኝ ሰው አልነበርኩም እውነቱን ለመናገር። ያው ሴት ልጅ በሆነም ግን ወንድሞቼ በጣም ኃላፊነት የሚወስዱ አይነት ነበሩ። ቤተሰቦቼም እንደዛውና ብዙም ታናናሽ ቢሆኑም እና ብዙም ኃላፊነት የሚበዛብኝ ሰው አልነበርኩም። ጥሩ እድገት ነው ያደግኩት። እናቴ ኃይለኛ ናት በእርግጥ፣ አባቴ ደግሞ ዝም የሚል አይነት ነው፣ ግን በጣም ግልጽ ናቸው። የሚያጋጥመኝ ነገር በግልጽ እያወራው ነው ያደግኩት። እንዲህ ሆኛለሁ፣ ስለዚህ እንደዚህ አድርጊ የሚባሉት ነገሮች ያው በደንብ በግልጽነት እየተወያየን ያደግኩትና ይህን ይመስላልኝ። ቃሊ እንግዲህ ባለትዳር ነሽ እና ያንቺ ትዳር ከመመስረትሽ በፊት ስለ ትዳር ያለሽን አመለካከት ከእናትና አባትሽ ትዳር የተረዳሽው ነገር አለ? የተማርሽው ነገር አለ ወይስ እንዴት ነው? የመጀመሪያ ልጅ እንደመሆኔ መጠን ያው የቤተሰብሽ ሚስጥረኛ ነው የምትሆኚው። ስለዚህ ብዙ ስለነሱ ትዳር አይ ነበረ። ወደ ትዳርም ስገባ ደግሞ ያው ብዙ ያገዘኝ ነገር አለ። ያንን በማወቄ ከነሱ በማየቴ ስገባ ደግሞ የራስሽ የሆነ አዲስ ነገር ይኖራል። ያው ሁሉም ሰው የራሱን አይነት እድል አይደለም የሚያጋጥመው። ስለዚህ ስገባም ደግሞ ያው የተወሰኑ ቻሌንጆች አሉት። በተለይ መጀመሪያ ዓመት ላይ እነሱን ያው አልፌያቸዋለሁኝ። እንግዲህ ያው መጀመሪያ ላይ ምንም ብታቂ ማታመልጫቸው ነገሮች ደግሞ ይኖራሉ። ስለዚህ ካየሁትና አንጻር ደግሞ ከኖርኩትም ደግሞ ልዩነት ቢኖረው ብዙ ነገር ደግሞ ትወስድበታለሽ። እንደውም ቪዲዮሽን አይቼው ነበርና የመጀመሪያው ዓመት ትዳር እንዴት ሊከብድ እንደሚችል ያንተን ያልሽበት ቪዲዮሽ ላይ ነበርና ከሌሎች ቪዲዮዎች ላይ ደግሞ ምናየው መሰለሽ የመጀመሪያ ዓመት ላይ የሚበረታው ፍቅር እንደሆነ ጎልቶ የሚወጣው ከዛ በኋላ እየቀዘቀዘ ይመጣል። እንደ ድሮ እንዳገኘሁት አይደለም። አሁን ላይ ማን ጭራሽ አይወደቅ ወደሚለው ነገር ይላሉ። አንቺ የትኛው ነው ልክ ነው ብለሽ የምታስቢው? ያው የመጀመሪያ ዓመት ብዙ ሰው የሚነግርሽ የነበረው እንዴት ነው በቃ ሁሉ ነገር ሀኒሞን ነው ምቾት ነው የሚል ነገር ነው የምንሰማው። ግን ስትገቢበት ደግሞ እውነትሽን የምትኖሪ ከሆነ እንደዛ አይደለም። እኔ እንደው መሆንም አለበትም ብዬ አላስብም። እስቲ አስቢው፣ ከተለያየ ፋሚሊ ነው የመጣሽው። የእሱ አስተዳደግ ሌላ ነው፣ የአንቺ አስተዳደግ ሌላ ነው። ስለዚህ ወንድምና እህት እንኳን ሆነሽ እኮ ትጋጫለሽ። አንድ ላይ አንድ ቤተሰብ አሳድጎሽ አይደለምና ከተለያየ ቤተሰብ መተሽና የእሱን ባህሪ እስከምንረዳው ሪሌሽንሽፕ የራሱ የሆነ የቻለ ነገር ነው። ያ በጣም በቃ ትንሽ ጊዜ ነው የምታሳልፊው አብረሽ። ጥሩ ነገርሽ ብቻ ነው ሼር የምትደራረጊው። መጥነሽ ነው እና ብትናደጂም ብትደሰችም ያው ቤትሽ ገብተሽ ያንን ታውጫዋለሽ። ይሄ ግን
አንድ ላይ ነው የምትኖሪው፣ የምታመልጭበት ቦታ አይደለም። ስለዚህ እስከምትግባቢ ድረስ አዲስ ነገር መኖሩ የማይቀር ነገር ነው። ያ ደግሞ ግጭት ይፈጥራል። ምክንያቱም አንቺም እኔ እንደምለው ነው መሆን ያለበት ያለሽ፣ እሱም እንደዛው ያየው ነገር እሱም ያካብደው አንቺ ጋር ቀላል ነው፣ አንቺ ጋር የምታካብዱ እሱ ጋር ቀላል ነው። ስለዚህ ያ ነገር ብዙ አይነት ነገሮችን ይፈጥራል። ግን ያን ታግሶ ላለፈ ሰው ደግሞ ቀጣዩ ህይወቱ ቆንጆ ይሆንለታል። መጀመሪያ ግን ያስመሰለ እየደበቀ ከቻለበት እንግዲህ ጥሩ ነው፣ ግን ደግሞ መዝለቅ አትችይም። ስለዚህ መጀመሪያ ላይ የደብቀው ሀኒሙን ብቻ ሲያሳልፉ የነበሩ ሰዎች ኔክስት ደግሞ እየተጎዱ እየመጡ ያየንበት ሁኔታ አለ አይደለ? አንዳንድ ልማዶች እንደውም አይበርግ። አሁን ለምሳሌ አንዳንድ ሰው እውነትም ጸባይ ሊሆን ይችላል ማለት የሚያደርጋቸው አሁን በየጊዜው ማታ በሚገባ ሰዓት አበባ ይዞላት የሚመጣ ከሆነ የሆኑች ነገሮች ስጦታዎችን በጊዜው ማለት ፕሮግራም ሲኖርም ሳይኖርም የሚያደርግላት ነገር ሲሆን ከጊዜ በኋላ ነገር እየቀረ ሲመጣ ምናምን ነገር በጣም ውስጧ ላይ በቃ ፍቅሩ እየቀነሰ ነው የሚል ነገር አለ እና ከመጀመሪያውኑ ወይ ባያስለምዱ ይሻላል ታያለሽ ወይስ ከጀመሩበት ይቀጥሉበት ነው? ያው ጥሩ ነገር እኮ ነው። ሰው ሁሉም ሰው ፍቅር መግለጫ ይለያያል። አንቺ ፍቅር ሲገለጽልሽ የምትቀበይበት መንገድ ይለያያል። ስጦታ የምትወድ ከሆነ ቢያደርግላት መልካም ነው። ግን ያው እውነት ነው አሁን እየተደረገ ሲያቆም እሱም እኮ ያቆምበት ምክንያት ምናልባት በቃ አሁንማ በቃ ኑሮ ነው ያዝነው፣ ስለዚህ በቃ ኑሯችንን እናተኩር ብሎ አስቦ ሊሆን ይችላል። ከፍቅር ከማጣት ወይም ከሌላ ነገር ሳይሆን እሷም ጋር ደግሞ የለመደችው ነገር አለ። ስለዚህ ቢቻል የምንችለውን ነገር ብናስለምድ መልካም ነው። አንዳንዴ በጣም በቃ ኦቨር ይሆንና እኛም ከአቅማችን በላይ ሲሆን እናቆመዋለን። ስለዚህ በተወሰነ ጊዜ አሁን በየቀኑ ማድረግ ላይጠበቅበት ይችላል። ደስ የሚላት ከሆነ ግን በሳምንት አንዴ ወይ በወር አንዴም ቢሆን ያቅሙን ነገር ካስለመዳት አይቀር እንደዛ ማድረጉ መልካም ነው። ከመጀመሪያውም ከሚቀር ደስተኛ አይደለች እሷ ወደው አይደል? ስለዚህ ቢያንስ በተወሰነ ጊዜ አንዴ ያንን ነገር ቢያደርግላት እሱ እንደ አቅሙ ሴት ልጅ ትልቅ ነገር ስላመጣሽላት አትደሰትም አይደለ? የምታስቢበት መንገድ ነው ብዙዎቻችን የምናየው። ስለዚህ ይህን ያህል ስለኔ ያስበው ነበር የሚለውን ነገር ለማሳየት ጥቂት ነገር ይበቃዋል። ስለዚህ ካስለመደ አይቀር ማድረጉ መልካም ነው። ግን ከመጀመሪያውም ሲያደርግ አቅሙን ማወቅም መልካም ነው ያስባለሁ። በቁርባን ያገባሽ በቁርባን የማግባት ስታሰብ ጀምሮ ጫና አለው፣ የራሱ ጫና አለው። ከቤተሰብም ከጓደኛም የሚመጣ ማለት ካለመረዳት የሚመጣ ማለት ነው። ፈተና ይበዛዋል። አይ እንደው በዚህ ይሻላል እኮ በኋላ እንደው መለየት እንኳን የሚመጣ ገና ሲጀመር ራሱ ብዙ አይነት ነገሮች አሉ፣ ታዊ ሀሳቦች አሉና ያንን ሁሉ ሀሳቦችን ሳትሰሙ ወይም ሳትቀበሉ ወደ በቁርባን ጋብቻችን ለማድረግ እንዴት አሰባችሁ? ያው መጀመሪያ ላይ ስንጋባ በዓለማዊ ጋብቻ ነበረ። በቀበሌ ተፈራርመን የገባ ነው። ያደረግነው ከ2 ዓመት በኋላ ነው። አብረን እየኖረን ማለት ነው። እንዳልኩሽ በዓለማዊ ጋብቻ ከተጋባን በኋላ ያው ሁሌም ቢሆን እናስብ ነበረ በዚህ ቢሆን ብለን የምትመኙ ነገር ይኖራል። ግን ደግሞ መጀመሪያ ላይ ስላልተሳካልን ከልባችን ግን አልጠፋም ነበር። ቤተክርስቲያን በሄድን ቁጥር ሰዎች በቁርባን ሲቀቡ ስናይ እንቀናለን። ቃል ሲቀባቡ ስታይ ደስ አይልም? የሆነ ስሜት በጣም ውስጥሽ የነበረ ነገር ስለሆነ ደግሞ በጣም ስለዚህ ሁሌም እግዚአብሔር ደግሞ የምትፈልጊው ነገር ተደጋግሞ እንድታዩ ያደርግሻል። ወጣቶች አብረው ቁርበው ሲሄዱ ስናይ ደስ ይለናል፣ ያስቀናናል። መቼ ነው እኛስ እንደዚህ የምንሆነው እንላለና እንደው እግዚአብሔር ፈቀደልንና ከ2 ዓመት በኋላ ነው ያደረግነው። ኦፍኮርስ ሁሉም ሰው ይልሻል እኮ ፈተና ይበዛበታል ይላል። ግን ፈተና የማይበዛበት ህይወት የለም የትኛውም ህይወት ላይ ብትሆኚ። ግን ከእግዚአብሔር ጋር ሲሆን ፈተናው ይቀላል። ከሱ ጋር ሆኖ ማለፍ ይሻላል። ስትፈቅጂለት ወደ ህይወትሽ እንዲገባ እሱም ደግሞ መንገዱን ያመቻችልሻል አይደለ? ስለዚህ እኔ ያው ሁለቱንም ስላየው እንደው ምስክር መሆንም እችላለሁ። በጣም እንደው ልዩነቱ በጣም ምክንያቱም መጀመሪያ ላይ ትንሽ እንዳልኩሽ ነው በዓለማዊ ጋብቻን የተጋባ ነው። ግን ቢሆንም ፈተናው አልቀረልንም። በጣም ከብዶን ነበር። ካልወጣንበት እስክንል ድረስ ከብዶን ነበር። ከቁርባኑ በኋላ እንደውም እኔ በጣም እንደው ፈተናውን አይደለም እያየሁት ያለሁት በረከቱን ነው። እግዚአብሔር ነገሮችን ሲያስተካክልልኝ ያየሁት ብዙ ነገሮችን ሲያቀልልኝ ነው። ያው እንዲህ ብላችሁ የምትፈሩ ሰዎች ያው ህይወት ፈተና አይጠፋውም፣ ግን ከእግዚአብሔር ጋር ይሻላል ሁሉ ነገር ባይነኛ ነው። እሱን ቅድሚያ ከሰጠን ህይወታችን እሱን ደግሞ መንገዳችን ያሳምርልናል። ወደ ሶሻል ሚዲያ እንምጣ። እንግዲህ ያው እንደምናውቅሽ በማማከርሽ ስለ ፍቅርና ስለ ትዳር ስለምትሰጫቸው ሀሳቦች በዛ ኮንተንት ነው የምናውቅሽ እና
ያንን ወደዚህ ኮንተንት ለመምጣት ምን አነሳሳሽ? ማለት እንዴት ጀመርሽ? መጀመሪያ ወደ ሶሻል ሚዲያ እንዴት መጣሽ? ያው መጀመሪያ ላይ ዲኮር ነበር ሶሻል ሚዲያ ላይ የምሰራው። ያው ብዙ ሰው ላይ አስታውስ ይችላል ትንሽ ስለቆየኝ እንደጀመርኩኝ ሶሻል ሚዲያ ላይ አሁን ያለሽ አካውንት ላይ አሁን ያለኝ አካውንት ላይ ዲኮር ነበር የምሰራው። አሰራሮችን አሳይ ነበር ያው ሙያዬም ስለነበረ። ግን ጎን ለጎን ከባለቤቴ ጋር ዳንኤል ወዳጆ ይባላል እንግዲህ ባለቤቴ፣ ያው ብዙ ሰዎች ያውቁታል ሶሻል ሚዲያ ላይ እና ከሱ ጋር አግዘው ነበረ፣ አብሬው ሰራ ነበረና በዛ ሰዓት ያው ብዙ ሰዎች ወደሱ ሲመጡ ያለውኝ ሆስት አደረግለት ነበርና ከብዙ ሰዎች ጋር ማውራት ትድላለኝና ሰው ብዙ ነገር ሲያሳልፍ አየሁኝ። ከብዙ ፈተናዎች አልፈው ወደዚህ መተው ከዛ ደግሞ ነገሮችን ከብዷቸው አግዟቸው ሲወጣ ያለውኝ ፈጣሪያቸውን በሱ ምክንያት ሲያመሰግኑ ያለውና ደስ ይላል አይደል? መንፈሳዊ ቅናት ይሰማሻል እኮ። በአንቺ ምክንያት ፈጣሪ ሲመሰገን ማየት ደስ ይላል። ኩራት ነው በጣም። ትዳርም ህይወታቸውም ማንኛውም ህይወታቸው ክፍል ላይ እሱ ማማከር አገልግሎት ስለሚሰጣቸው ያንን ሳይ በቃ አብሬው ስልጠና ወስዳለሁ፣ አብሬው ማራለሁ። ሳላስበው እኔም እየተጋፋፋው መጣውና እንዳጋጣሚ ደግሞ ፋሚሊ ላይ ደግሞ አንድ ትንሽ ያው ለፋሚሊያችን ትንሽ ከበድ የሚል ነገር አጋጥሞንም ነበርና ያንን ስናልፍ ፈጣሪን አንድ ጥያቄ ጠየቅኩት። አንተ ይሄንን አሳልፈኝ፣ እኔ አቅም የለኝም አቅሙ ነኝና አሳልፈኝ፣ እኔ ደግሞ አቅም ለሌላቸው ብርታት ላጡ ሰዎች ብርታት ልሆናቸው ብዬ ጠየቅኩት። ያው እግዚአብሔር አላሳፈረኝም፣ አደረገልኝ። እኔም ደግሞ ያልኩትን ወደ መፈጸም ገባሁኝ። ያው በዚህ መልኩ ነው እንግዲህ ወደ ሶሻል ሚዲያ የመጣሁት ከእግዚአብሔር ጋር በተፈጸመ ቃል ኪዳን ምክንያት ወደዚህ ሶሻል ሚዲያ መጣሽ። እውነት ነው። ይሄንን አሁን እንደማናቅ ብዙዎቻችን እንደማናቅ እርግጠኛ ነኝ። ከመጣሽ በኋላ ህይወትሽ ላይ ምን ለውጥ አየሽ? ማለትም ወደዚህ አንድ ነገር ላይ ካተኮርሽ በኋላ የራስሽን ችሎታሽን ካወቅሽ በኋላ ህይወትሽ ላይ ምን ለውጥ መጣ? ስመጣ ወደ ሶሻል ሚዲያው ያው መጀመሪያ ላይ ስራዬንም እንዴት ያው ሴቶች መስራት አዲስ መጀመር ለሚፈልጉ ሴቶች እንዴት እንዳሳለፍኩኝም ከመንገርም ነው የጀመርኩት። ከዛ ደግሞ ስለ ትዳር አውራ ነበረ ብዙ ሴቶችንም አሁን ብዙ ጊዜ ኮንተንቶቼ ሴቶች ላይ ፎከስ ያደርጋሉ እንደውም እና ሴቶችን ማበረታት ላይ ነው አሁን የምሰራው። ምክንያቱም ያው ሴት ልጅ ስትበረታ ሀገርን ታበረታለች፣ ቤተሰብን ታበረታለች ብዬ ስለማምን ነውና ወደዚህ ከመጣው በኋላ እንግዲህ እግዚአብሔር ይመስገን እሱም አላሳፈረኝም፣ ጥሩ ተቀባይነትን አግኝቻለሁ። ሰው በርትቶ በቃ ማለት በአንቺ ምክር እንደዚህ ሆንኩኝ፣ ተስፋ ሰጠሽኝ፣ ጥሩ ስሜት ላይ አልነበርኩምና ጠዋት ስነሳ ያንን ሳይ ጥሩ ስሜት ተሰማኝ። እግዚአብሔርን ተስፋ እንዳደረገ አረግሽኝ ሲሉኝ ይሄ የሱ ስጦታ ነው ምንም ምለው አይደለምና ደስ ይለኛል። በቃ ለኔም ሞር ተስፋ እየሰጠኝ ነው። ትንሽ መድከም ስጀምር እንድበረታ ያደርገኛል። ያንን መወሰኔ ለሰው አይደለም እንደውም ለራሴ ነው በጣም ያገዝኩት። ምክንያቱም እኔም ቫሊዩ መስጠት እንደምችል እንድማር አድርጎኛል። ከዳኒም ጋር እንግዲህ ከባለቤቴ ጋር በደንብ ስራው ላይ ድሮ ላይ ያው እንደማገዝ ነበር የምገባበት። አሁን ግን ሙሉ ለሙሉ በደንብ በቃ ትኩረት አድርጌ እንዲሰራ ሆኛለሁ። ኮንተንቶችሽ ሴቶች ላይ ነው በብዛት ፎከስ የሚያደርጉት። ልባም ሴትን እንዴት ትገልጫታለሽ? ያ ልባም ሴት ለኔ ያው መጽሐፍ ቅዱስ ላይ ብዙ ጊዜ እናነባለን አይደለም? ብዙ ልባም ሴቶች አሉ ብዙ ብንማርባቸውና ጽኑ ሴት፣ በሃይማኖቷ የጸናች፣ ፈጣሪዋን የምታከብር የምትወድ፣ ለነገሮቿ ሁሉ ፈጣሪዋን የምታስቀድም፣ ቤቷን ለመምራት ነገሮቿን ለማከናወን ፈጣሪዋን ያስቀደመች ሴት ለኔ ልባም ሴት ናት። ያው እቺ ልባም ሴት ለመሆን ፈጣሪ ያው በደንብ ሊያግዘን ይገባል። እኛም ደግሞ ትዕግስትና ጽናት፣ ጥልቅ ደግሞ ፍላጎት ያስፈልገናል ብዬ አምናለሁና ለኔ ልባም ሴት በፈጣሪዋ በደንብ የታመነች ሴት ናት እና ራሷን የምታከብር፣ ቤተሰቧን የምታከብር፣ ማህበረሰቧን የምታከብር፣ ለማህበረሰቧ ዋጋ ለመስጠት ዝግጁ የሆነች ሴት ለኔ ልባም ሴት ናት። ያው ብዙ ጊዜ ከእግዚአብሔር ጋር ህይወትሽ ብዙ ነገሮች ይኖሩበታል። ማለትም ስራ አለ፣ ትምህርት አለ፣ ቤተሰብን ማስተዳደር ነገር ይኖራል። ሌላም ደግሞ ሌሎችም ደግሞ የምታደርጊያቸው ስራ ብዙ ነገሮች አሉና አንዳንድ ሰው ያንን የትኛው ቅድሚያ መስጠት እንዳለበት ለየትኛው ደግሞ የትኛውን ጎን ለጎን እንኳን ለማስኬድ በጣም ሲቸገር እናያለን እና እርግጠኛ እንደዚህ አይነትም ደግሞ ገጥሟችሁ እንደሚያውቅ እንዴት ነበረ የእናንተ አመላለስ? ያው ሁሉም ሰው ከእናቱ ወደ ሁሉ ነገር ተምሮ አይወጣም። ሁሉ ነገር ለመማር ጊዜ ይፈጃል፣ ጊዜ ያስፈልገናል። አሁን ትዳር ላይ ነኝ ያለሁት፣ ቤቴን ማስተዳደር አለብኝ። ከዛም ደግሞ ስራ አለኝ፣ የተለያዩ ስራዎችን ደግሞ ከባለቤቴም ጋር ሰራለሁኝ እና ያንን ማድረግ ለቤተሰብሽ ጊዜ ሰተሽ ሃይማኖትሽ ቦታ ላይ ተሳትፈሽ ሁሉን ነገር አድርገሽ ትንሽ ሊከብድ ይችላል። ግን
ያው እኔ አንደኛ አገዛለኝ በደንብ ባለቤቴ በደንብ ያግዛኛል። ያው ቤተሰቤም በጣም ሰፖርት ሲስተም አለኝ በደንብ። ከዛ ደግሞ ምንድን ያደረኩት ከመጀመሪያው ጀምሬ እኔ ሃይማኖት ያው በሰንበት ትምህርት ቤት አላደኩም። ካደኩ በኋላ ነው ወደዛ መምጣት የጀመርኩት። ስለዚህ ስለ ሃይማኖቴም አውቅ መማር አለብኝ ብዬ ያንን ሳረግ ግን ጊዜ ወስጄ ነው ስራዬ ላይ ትንሽ ገደብ አድርጌ ወደዛ። ስለዚህ እሱን ተምሬ ስመጣ በዚህ ደግሞ ስራዬን ደግሞ ከዚህ የተማርኩትን ነገር እዚህ ላይ አፕላይ ሳረገው ከዛ ደግሞ ትዳሬ ላይ ሁሉን ነገር እንዴት ነው በአንድ ጊዜ ሁሉ ነገር አደርጋለሁ ብሎ ከተነሳ ሰው በጣም አይምሮ መበጥበጥ ነው። ለእኔ እንደዛ ነው ማስበው። ለእኔም የምችለው ነው ብዬም አላምንም። ግን ሁሉ ነገር ስቴፕ አለው። ያኔ ልክ ለዚህኛውም ጊዜ ሰተሹ የሆነ ቦታ ከደረሹ በኋላ ወደዚህ ደግሞ ስትመጪ ከዛኛው ስኬት ወደዚህ እየተማርሽ ነው የምትመጪው። ስኬቱ ላይም ቢሆን ከአንዱ ስኬት ወደ አንዱ፣ ከትዳር ስኬት ወደ ስራ ስኬት፣ ከስራሽ ወደ የተለያዩ ነገሮች ስኬት ታመጫለሽ። ስለዚህ ከሁሉም ተማርኩኝ። ሁሉንም ደግሞ አየሁትና ሰበሰብኩት። አሁን እንደ ድሮ አይከብደኝም። ሁሉንም ማድረግ የምችልበት አቅም አለኝ። ምክንያቱም በምን ጊዜ ምን ማድረግ እንዳለብኝ አንዳንዷን ነገር በተሻለኝ አቅም ጠንቅቄ ለማወቅ ሞክሬያለሁና ያው በዚህ አጋጣሚ ሶሻል ሚዲያ ላይ ያው ብዙ ሴቶች እናያለን፣ ወጣቶች በአጠቃላይ የአንዱን ህይወት ያዩና ትዳሩም ስራውም በቃ ሁሉ ነገር የተስተካከለለት ሳይሆን የኔስ ህይወት ይላል። ማድረግ እንደማይችል የሚሰማው ብዙ ሰው አለ። ትላንት ያለፉትን ስለማያውቅ ነው ይህን የሚያደርገው ብዬ አስባለሁ። አንቺን ከታዘብሽ እንግዲህ በጣም ብዙ ነገሮች ራሳችንን ከሰው ከምናወዳደረው ነገር አለ። ሌላም ደግሞ ምን አለ መሰለሽ ይሄ ሴት ልጅም ወንድ ልጅም ይሁን በጣም ፕሮቫይድ የሚሰጥ ሰው ብቻ ይኖራል ማለት በቃ ለሁሉም ለቤተሰቡም ለሁሉም ጊዜውን በሙሉ አጠገቡ ላሉ ነገሮች ሁሉ ሰጥቶ ለራሱ ለአምላኩ ለነፍሱ ለስጋው የሚሰጠው ነገር ያጣል። ያ ሰው በዛ ሰዓት ላይ ወደ በቃ ራሱን ወደ መጥፋት ነው የሚሄደው። በቃ ያለበትም እንትን አይልም ነው። ያን ነገር እንዴት ይፈታል? ያው በጣም ትልቅ ጥያቄ ነው። የብዙ ሰው ደግሞ ጥያቄ ነው። ለሰው ማድረግ መልካም ነው። ለሰዎች ራስን መስጠት የምንችለውን ነገር ማድረግ መልካም ነገር ነው። ግን ሲበዛም ደግሞ መልካምነቱ ያጣና ወደ መጥፎ መሄድ ይጀምራል። ምክንያቱም ፈጣሪ መጀመሪያ ያው ራሳችሁን ጉዱ አይደለም ያለው፣ ካለን ነገር ነው እንድንሰጥ ያዘዘን አይደለም። ያለን ነገር ሁሌም እያደገ ይሄዳል። ግን እንዳያድግ ራሳችንን እየገደብነው ነው። ሁሉ ነገራችን አሳልፈን የምንሰጥ ከሆነ አንደኛ ለፈጣሪ ጊዜ መስጠታችንን እርግጠኛ መሆን መቻል አለብን። ለፈጣሪ ጊዜውን የሰጠ ሰው በጣም የተረጋጋ የሚያደርገውን የሚያውቅ ነው የሚሆነው አይደለም። እና ብዙ ሰው ፈጣሪውንም ትቶ ስራውንም ሁሉ ነገር ትቶ ሁሉ ነገሩ ለሰው ሲሰጥ ደግሞ ያንን ማድረጉ እኮ ቢያስደስተው መልካም ነበረ፣ ወይም ትክክል ነኝ ብሎ ቢያምን ጥሩ ነበር። ግን አይደለም። እኔ ለሁሉ ሰው ደራሽ ነኝ፣ መጨረሻዬ ግን ጥሩ አይደለም። እንደነት ጥያቄ ካለበት ይሄ ሰው ከደግነትም አይደለም እየሰጠ ያለው። አንዳንዴ ትክክል እንዳልሆን ከተሰማን ያለንበት መንገድ ያንን የምናደርግበት ምክንያት ማወቅ ትልቅነት ነው። ስለዚህ ምክንያታችን አውቀን ወደ መፍትሄው ለመሄድ ያግዘናል ማለት ነው። ያው እዚህ ላይ ብናወራው ረዥም ስለሆነ ግን አንድ ምለው ነገር እያረጋችሁ ያላችሁት ነገር ጥሩ ምቾት እየሰጣችሁ ካልሆነ ወይም ደግሞ ለራሳችሁ ጊዜ መስጠት አቅቷችሁ ለሰው ሁሉ አድርጋችሁ በአካንኩ ብላችሁ የምታስቡ ከሆነ ለምን እንደምታደርጉት መጀመሪያ ቆም ብላችሁ አስቡ። መጀመሪያ ችግሩን ከማወቅ አይደል ወደ መፍትሄ የሚመጣው። ስለዚህ ያው ችግሩን መጀመሪያ ለዩት ለማለት ወዳለኝ። አንቺ በህይወትሽ እስካሁን ብዙ ነገሮች ያጋጥመውሽ ያውቃሉ ያስፋለሁ። ግን በህይወትሽ እግዚአብሔር እንዲቀርብ ነው እንዴ ብለሽ እንድታስብ ያደረገሽ አጋጣሚ? በጣም ብዙ አጋጣሚ። በጣም እግዚአብሔር ራሱ የሚገልጽበት መንገድ ሁላችንም ይገርማል። በጣም እኔ ህይወት ላይ እንግዲህ በብዙ መንገድ እግዚአብሔር ራሱን ገልጿል። ሁላችንም ላይ እንደሚያደርገው አንዳንድ ጥያቄዎች እንዴት ነው ከአቅምሽ በላይ ሆኑና ኦፍኮርስ ሰው ነን እና አቅማችን እግዚአብሔር ነው። ከዛ ግን እኛ ደግሞ የምንችለው ብለን የምናስበው ነገር አለ። አሁን ይህንን ማይክ ወደዛ መግፋት እኔ የምችለው አቅም ነው ብዬ ነው የማስበው። ከኔ አቅም በላይ የሆነ ነገር ግን ሲሆን እርዳታ ጠይቃለሁ እና ብዙ ጊዜ ከፈጣሪ በቀር የማይረዳን ሲቹዌሽን ውስጥ እንገባለን ሁላችንም። እኔም እንደዚ አይነት ነገሮች ውስጥ ገብቼ አውቃለሁ። ከዛ ግን ምንድነው እኔ ፈጣሪን ማምነው ስላደረገልኝ ነገር ብቻ አይደለም ወይም ስለሰጠኝ ነገር ብቻ ሳይሆን በችግሬ ውስጥ የሚሰጠኝን ጽናት፣ በችግሬ ውስጥ ጸንቼ እንዳልፍ በማድረግ ውስጥም ችግሬን ስለፈታው ብቻ ሳይሆን እዛ ውስጥ ስላጸናኝ ራሱ ደስተኛ ሆናለሁ። ማለት ይህንን እንዳልፍ እኮ እኔን ይሰራኝ እሱ ነው። በጣም ባልቋቋመውስ ምን ሆን ነበር? ወድቄ ይቀራል ነበረ። ግን ቆሜ እየሄድኩ ነው። አንዳንዴ ቆመሽ እንዳትሄጂ የሚያደርግሽ እኮ ችግር ውስጥ ትገቢያለሽ። በቃ እንዲህ ነው እንዲህ ህይወት ምን አድርጌው ይሆን እስክትይ ድረስ የምትገቢባቸውና እነዛን ነገሮች እግዚአብሔር ሳታውቂው ያሳልፍሻል ስልሽ ባይፈቱም አንቺ ግን ያለፍሽ ነው።
ተስፋ አድርገሻል። እዛ ተስፋ ውስጥ እግዚአብሔር አለ። ለእኔ እንደዛ ነው የሚሰማኝ። እዛ መንገድ ውስጥ እግዚአብሔር እኔን አበርትቶኝ አቁሞኝ እያስኬደኝ ነው፣ እንድራመድ እያደረገኝ ነው። ወድቄ ልቀር ይችል ነበረ ወይም ብዙ ነገር ሊሰናከል ይችል ነበር፣ ግን ተስፋ እንዳደርግ ያደረገኝ እግዚአብሔር ሁሌም ለካ እግዚአብሔር አለ እንድል ያደርገኛል። እንዲህ ስትዩ ማታስታውሹ ተመልሶልሽ አይንሽን ጨፍነሽ ስትገልጪ ሁሉ ነገር በቃ ተስፋ ተሞልቶ ጨለማ የመሰለሽ ብርሃኑ ነው ስታዩ ለካ እግዚአብሔር እውነትም አለ እንድትያረግሻልና። አንዳንዴ ችግሮች ሁሉም ቦታ አሉ። ብዙ ሰው ይፈተናል፣ ብዙ ሰው ይቸገራል። ከችግሩም በላይ አብዛኛው ሰው ደግሞ እንደዚህ እስከ መቼ ነው የሚለው ነገር በጣም ብዙ ሰዎችን እንትን ይላቸዋል። በቃ ያ ነገራቸውም ወዴት ያስመራቸዋል። በቃ ወይ ፈጣሪ የሚለም እንዴ የእርሱን ዝምታ ወደዛ አይነት የመተርጎም የእሱን ትዕግስት እንደዛ ነገር አለና እንደዚህ አይነት ሰው አሁን በሚያጋጥምሽ ሰዓት እንደውም እናንተ ታረጉ እንታያለች። ኦኬ ያው አንዳንዴ እንዴት ነው ዝም ብሎን ነው የምንለው ሰዓት እንደው እኛ አለማየታችን አይናችን አለመግለጣችን ነው እንጂ ዝም ብሎን አይደለም። አንዴ ምንድነው የምለው የመጀመሪያው አይናችሁን እስቲ ገልጣችሁ ዞር ዞር ብላችሁ አካባቢያችሁን ይዩት። እኔ ዝም ብሎኝ ነው ባልኩት ሰዓት ዶሞር የዛ ሰዓት ነበር ለካ እያደረገልኝ የነበረው። ግን አይናችን ካለመግለጣችን የተነሳ ያለንበት ችግር አይናችን ሽፍን ያደረገንና አንዳንድ ጊዜ እግዚአብሔር አጠገባችን እያራመደ እንደሆነ እንረሳዋለን። ቅድም እንዳልኩሽ ነው ወደ መፍትሄው ከመድረሳችን በፊት እያራመደን ያለው እግዚአብሔር አለ። እሱን አናየውም እንጂ አሁንም እኮ ቆመናል እኮ አይደል እንዴ? በህይወት የመኖር እድል እኮ ሰጥቶናል እኮ። በህይወት ሰው እስካለ ድረስ ደግሞ ህይወት ራሱ በህይወት መኖር እድል ነው፣ ተስፋ ነው፣ ነገ ለመለወጡ ምክንያት ነው። ምክንያቱም ቀርተን ሊሆን ይችል ነበረ፣ ባጋጠመን ችግር ምክንያትም ጠፍተን ሊሆን ይችል ነበረ። ያይሻለኛል ብሎ የሚያስብም ሰው አለ። ግን አሁንም ቢሆን እድል እየተሰጠው ነው። ይህንን ማሰብ መቻል አለብን። አንዳንዴ ትላንትና ያለፍናቸውንም ማስታወስ ጥሩ ነው። እኔ ትላንትና ብዙ ነገሮችን ሳሳልፍ ምነው ፈጣሪ ብዬ ጠይቄው አውቃለሁ። ግን ያንን ነገር በማሳለፌ ምክንያት የሰራትን ቃል ኪዳን ወዳታለሁ። አሁን ላይ ትላንትና እንደዛ እንደነበረች ብትቀር ኖሮስ ያ ችግር ያ ፈተና ሳያጋጥማት የነበረችው ቃል ኪዳን ብትሆን ኖሮ ብዙ ደስተኛ አልሆንም ነበር። ለምን? ጥያቄ ነው። አንዳንዴ ጥያቄሽ መልስ ነው ፈተናሽ የሚሆንብሽ አይደለ? እኔ ጥያቄ ብርቱ ሴት እንደሆን፣ ጠንካራ ሴት እንደሆን፣ ፈሪ ነበርኩኝ። ኮንፊደንስ እንዲኖረኝ፣ ደፋር እንደሆን፣ ማምንበትን ነገር እንዳረግ ጠይቀው ነበር። ያን እንዳረግ ግን እንድጠነክርበት የሆነ ምክንያት ነው የሰጠኝ። ሰው ጂም ሲሄድ ስፖርት ይሰራል። ያን ብረት ሲሸከም ከባድ ነው፣ ግን ጡንቻውን የሚያወጣው ያ ብረት ነው። ሰውነቱ የሚያሳምርለት ያ ብረት ነው። እየከበደ በሄደ ደግሞ የበለጠ እያማረበት የበለጠ ሰውነቱ እየተስተካከለ ጤናውም እያማረ ይሄዳል። እኛም እንደዛ ነው። ፈጣሪ ሊያጠነክረን ሲፈልግ የሚያሸክመን ነገር ይኖራል። ያ ሸክም ሁሉ ጊዜ ላያችን ላይ አይኖርም። ብረቱን እኮ ሁሌም ተሸክሞት አይደለም ጂም ላይ የሚንቀሳቀሱት አይደል? ያወርዱታል እና ፈጣሪም ያወርድልናል። ሲያወርድልን ግን እኛ ላይ የሚፈጠረውን ሰውነት እንወደዋለን። ፈጣሪ የሚሰጠን ሰውነት እኔ አሁን ላይ ሳስበው በጣም ወደውን ከሸክሜ በኋላ መወዳትን ቃል ኪዳን ሲሰራልኝ ሳይ እግዚአብሔር ምክንያት አለው፣ ቀጣይ ምክንያት ይኖራል። እግዚአብሔር አንዳንዴ ባለመስጠት ውስጥ የሚሰጣቸው ነገሮች አሉ ያምናለው። አለመስጠቱ አለመቀበልሽ መቀበሉ ነው ይገኛል። ያ ነገር አሁን እንዴት ነው ታምኝበታለሽ? በጣም አንዳንዴ ጠይቀሹ ተከልክለሽ ያለቀሽበት ነገር እንኳን ቀርብኝ ብለሽ አታውቂም? በጣም እኔ ብዙ ነገሮች እንደዛ ብያውቃለሁ። አሁን ላይ ነገሮች ስጠኝ ብዬ ሳይሰጠኝ ሲቀር ደስ ነው የሚለኝ። እንደ ድሮ አላዝንም። ለምን? እግዚአብሔር ወይ ነገ እንኳን አልሆነ እንድል ነው። አንዳንዴ እኮ በጣም ጨቅጭቀሹ እኮ ይሰጥሻል። እኔ በጣም ጨቅጭቄውም ደግሞ ሰጥቶኝ ውይ ምን ነው በቀረብኝ ብዬ ማቃለሁኝ እና ይሁንልሽ አይነት ነገር እስቲ እዩ። እንደውም እንደዚህ ይባላል እኮ ፈጣሪ ዳዊት ከመሾሙ በፊት ሳኦል ተሾሞ ያው ብዙ ዲቴል ታሪኩን ተባለለው ህዝቡን ሲያስጨንቅ ምንድን ነበር የነቅሽ መንግስት ነው ሳኦል ይባል ነበር። ለምንድን ነው በቃ ንጉስ ይሾምልን ብለው ሲያስቸግሩት በቃ እናት እንዴት ነው ምግብ አምጪ ሲሏት ወጥ እስኪደርስ በጣም ሲያስቸግሯል ልጆቹ እንደውም ይነቃችሁ ብላ እንጀራ እንደምታጎርሳቸው ይሄም እንጀራ ያው ባዶውን ያንቃል አይደለም እና እንደዛ ይባላል። ስለዚህ እኛም ደግሞ አንዳንድ ጊዜ የሚያንቀንን ነገር ይሆናል እየጠየቅን ያለ ነው፣ የሚጎዳንን ነገር ይሆናል እየጠየቅን ያለ ነው እና ያ ሲሆን ደግሞ እግዚአብሔር ደግ አባት ስለሆነ ይከለክለናል። ደግ አባት ለልጁ ማይሆነው የሚሆነውንም እያነሳ አይደለም የሚሰጠው፣ የሚጠቅመውን ነገር ለጌታ ይሰጠዋል፣ ማይሆነውን ይከለክሏል። እግዚአብሔርም ደግ አባት ስለሆነ ያልሰጠን ነገር ለበጎ እንደሆነ ማመን መቻል ያው መልካም ነው ብዬ አስባለሁ። ስላየሁትም ነው። አንዳንዴ በጣም ካስቸገርን ይሰጠናል፣ ዋጋ ግን ከፍልበታለን በጣም። ስለዚህ አንዳንድ ነገሮችን ቀስ ብሎ መጠየቅ ያስፈልጋል። ማለት ለስለስ ማለት በቃ ከሆነ ይሁንልኝ፣ ካልሆነ ግን ግድ የለም
ግን አንቺ አሁን ለምሳሌ ሪሌሽንሽፕ ላይ ብዙ ሰው እኮ እንትን ይላል አይደል? ይፈልጋል። ከዛ ግን የምትሆነው ሴት አላገኝም። ዘግቶ መቀመጥ አይደለም። በቃ ቆልፎ ፈጣሪ ያምጣልኝ አይባልም። ዘላ አትገባም። ከፍቶ መጠበቅ መልካም ነው። ግን ደግሞ እቺ ካልሆነች ይሄ ካልሆነ ብሎ ማስቸገር ሳይሆን የተሰጠን ግን በማስተዋል መምራት ያስፈልጋል ብዬ አስባለሁ። ያለንንም የተሰጠንን ያለ ማስተዋል ምክንያት ልናጣው እንችላለን። አጠገባቸው ያለ ሰው ከሆኑ ሰው ሩቅ ብዙ ፍለጋ ይሄዳል እኮ አንዳንድ ጊዜ። አንዳንዴ ነው ትዳር ላይ ምናለ ሚስት አሁን በጣም ሃይማኖተኛ ሆና የእግዚአብሔር እምነቷ ከፍ ብሎ ለትዳሯ በቃ የምትሰጠው የምታደርገው እሷ ሆና ባል ላይ ደግሞ የመድከም ነገር ሊቻል ይችላል። በተቃራኒው ሊሆን ይችላል። ባል ጠንካራ ሆኖ ሚስት ላይ እንትን የማለት ነገር ይታያልና ያ ነገር በጣም ባላንስ እንዳያደርግ ስለሚያደርገው በጣም ህይወታቸውን ከባድ ያደርገዋል። እና እንደዚህ አይነት መተው ያውቃሉ እናንተ ጋር እንደዚህ አይነት ሀሳብ ላይ እናንተስ እንዴት መለሳችሁ? አሁን በሃይማኖት አንዱ ጠንካራ ሊሆን ይችላል፣ አንዱ ደግሞ ትንሽ ደከም ያለ ሊሆን ይችላል። ሁሉም ሰው የራሱ ያደገበት የመጣበት መንገድ ስላለ ማለት ነው። ግን ደግሞ አንዱ ደከመ ተብሎ አንዱ መድከም የለበትም። ሁለቱም ጠንካራ ቢሆኑ ለቤታቸው በጣም መልካም ነገር ነው። ቤትን የሚያሰምረው የሁለት ሰው ጥንካሬ ነው። ግን ደግሞ አንዱ ደግሞ ባይጠነከር የአንዱ ጥንካሬ አንዱን ይመልሷል ብዬ ደግሞ አምናለሁኝ። ከልብ ከሆነ እምነቱ አሁን ብዙ ጊዜ እንዴት ነው ሴት ልጅ በሃይማኖቷ ጠንካራ ስትሆን ቤቷን በመልካም መንገድ ትመራዋለች፣ ልጆቿን በመልካም መንገድ ትመራቸዋለች። ስለዚህ የትዳር አጋሯም ላይ ተስፋ ሳትቆርጥ የእሷ ጸሎት፣ የእሷ ጥንካሬ፣ የእሷ እምነት ቤት ውስጥ የሚፈጥረውን በረከት በማየት እኮ ባልኮ እንዲህ ነው እንዲህ ብሎ እኮ ሊመለስ ይችላል። ፈጣሪ ደግሞ ያንን ሰው ለማስተማር ሲል የዚህ ሰው ትጋት ይጠቀመዋል አይደል? ስለዚህ በጣም በተጋን ቁጥር ከኛ በላይ የሆኑ ሰዎች መፍጠር እንችላለን። አሁን እኔ የትዳር አጋሪ ጋር እሱ በጣም በሃይማኖቱ ጠንካራ ከሆነና እኔ ደከም ያልኩኝ ከሆንኩኝ የእሱ እምነት፣ የእሱ በረከት፣ የእሱ ብርታት እኔ ጋር ተጋብቶ ከሱ የበለጠ ደግሞ ሊሆን የሚችልበት አጋጣሚ ይኖራል አይደል? አንዳንድ ሰዎች ብልህ ሲሆኑ እንደዛ ነው የሚያደርጉት። ከነሱ የበለጠ ጠንካራ ሰው ይፈጥራሉ። ተስፋ ቆርጠን ባንሄድ በቃ እሱ ለማይለወጠው ነገር፣ እሷ ለማትለወጠው ነገር ብለን ተስፋ ከመቁረጥ የኛ ብርታት እነሱ እንደሚመልሳቸው ማመን መልካም ነው። እግዚአብሔርን እስቲ ግለጪው ብትባል እንዴት ትገልጫለሽ? እሺ ያው እንግዲህ ለእኔ እግዚአብሔር ማለት የህይወቴ መሰረት ነው። የሁላችንም የህይወታችን መሰረት ነው። መንገዴን የሚያቀናልኝ ያው እኔ እንዴት ነው እግዚአብሔርን ማመኔን ወደዋለሁኝ። በቃ እሱ አለኝ ብዬ ማመኔ፣ ማሰቤ፣ ማወቄ ምን ያህል ብትወደኝ ነው እንዳቅክ የመረጥከኝ ብዬ አስባለሁኝ። ያው ብዙ ሰው እሱን ሲያምን እንደዛ ይሰማዋል ብዬ አስባለሁኝ። ፈጣሪ በህይወታችን ውስጥ መኖሩ ብዙ ነገራችን እንዲያቀልልን ብርታት እንዲሆነን ያግዘናል። ስለዚህ እግዚአብሔር ለእኔ ብርታቴ ነው፣ ሞገሴም ነው፣ መንገዴም ነው፣ ጽናቴም ሁሉ ነገሬ ነው እና እሱ በመኖሩ እግዚአብሔር አለኝ ብዬ በማመኔና እንዴት ነው የእሱ ልጅ በመሆኔ የሚሰማኝ ደስታና ኩራት ቀላል አይደለም እና ምን ያህል እንደምወደድ እንዲሰማኝ ያደርገኛል። ሰዎች ምንም ያህል ከሰዎች ባታገኝ ፍቅር እሱ ያንቺ በመሆኑ የምታገኘው ፍቅር ግን ቀላል አይደለም። ሁሌ የሚታመን አባት ስለሆነ ስለዚህ ያው ሁሌ የሚታመን የማይጎድል መልሱልኝ የማይል በጣም እድለኛ ነኝ። እንግዲህ መቼም መግለጽ ከባድ ቢሆንም በጣም አይገለጽም። ገልጸንም ልንጨርስ አንችልም በፍጹም። ቃልዬ ስለሰጠሽን ላወራነው ነገሮች ለሁሉም ነገር በጣም አመሰግናለሁ። ከዚህ በኋላም ደግሞ በሌላም ርዕስ ይችላል መተሽ ብዙ ነገሮችን እንደምናወራ ተስፋ አድርጋለሁ። ደግሞ ቢላቻልሽ እንገናኛለን። እናመሰግናለን። አመሰግንሻለሁ። ከቃል ኪዳን ተፈራ ጋር ያደረግነው ቆይታ ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ድረስ ሰላም ቆዩ።